እኛ ሴቶች ካጣነው እጅግ በጣም የሚቆጨንና ችላ ካልነው ደግሞ እንዲጸጽተን ችላ ማለታችን ማድረግ የሚችለው ምን አይነት ወንድ ነው የሚለው ነው በዛሬ ቪዲዮአችን ላይ የምነግራችሁ። አንድ ሴት ምንም ያህል ልትወዳት ትችላለህ፣ ይኸውልህ በጣም ልትፈልጋት ትችላለህ። ነገር ግን እንደማትፈልግህና ችላ እያለች ካሳየች ያንን ካየህ በኋላ አንተ የሚሰማ ስሜት የፍቅር እንዳይመስልክ። አንተ የምታምነው የፍቅር ነው ብለህ ሊሆን ይችላል። ነገር ግን ኢጎ የሚባል ነገር አለ። ወንዶች በባህሪያችሁ ችላ ስትባሉ ወይም እንደማትፈለጉ ሲነገራችሁ ከሴቷ ከመጣ ያንን አክሴፕት ለማድረግ የሚረዳችሁ ሆርሞን ወይም አቅም የላችሁ፣ ያንን ፋይት የሚያደርግ እንጂ። ታዲያ አንተ ጅል ካልሆንክ በስተቀር ራስህን እጅግ በጣም ማወቅ መቻል አለብህ እንደማይጠቅምህ የመጀመሪያው። ሁለተኛው ደግሞ ይሄንን ስሜት እዚህ ስሜት ላይ ካለክ ልትሄድ የምትችለው መንገድ አንተን መልሶ እንደሚጎዳክ በማመን። ሶስተኛው ደግሞ አንድ ሴት እነዚህን ምልክቶች ካሳየችን አንተ ላይ ያየችው ግልጽ ነገር አለ ማለት ነው። እንደምትጠቀምበት ፓወሩን ወይም ምንም ብታደርግ ልትሄድ እንደማትችል የገባት ነገር አለ። ያንን ሐሳብ የማስቀየር ኃላፊነት አለብህ። ያንን እንዴት ማድረግ ትችላለህ? የምታሳይህን የትኛውንም የግፊት ፓወር ምን በማድረግ ነው? በመጠቀም በጣም በቀላሉ አንተን እምቢ ማለቷ ወይም ከአንተ መለየቷ እርር እንዲያደርጋት ማድረግ ትችላለህ። ምንድናቸው ካልክ ከኔ ከጥጋ እስከ መጨረሻው ድረስ ከቆየክ መልስህን ይዘህ ትሄዳለህ። መልስ ብቻውን ጥቅም የለውም፣ ተግብረው። ምናልባት እነዚህን ስህተቶች ሰርቻለሁ ካልክ አሁን የሰራሃቸውን ስህተቶች ታቆምና ተግባርን ስትቀይር በአይን ማየት ትጀምራለህ ጸጸቷንና ቁጭቷን። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች ዩቲዩብ እንዲያደርስልንም የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ የዝምታን ኃይል ስትጠቀም ነው ሴት ልጅ አንተን መተዋ ወይም አንተን ችላ ማለቷን እንዲቆጫት ማድረግ የምትችለው። ዝምታ ቃላትን ያካተተ መሆን የለበትም። ቃላት አለመናገር አይደለም ዝምታ። ድርጊቶች ወይም ለእሷ የሰጠኸውን ቦታ፣ ለእሷ ያለህን ክብር፣ ለእሷ ያለህን ፍቅር ማጣት ግን የሚያሳይ ዝምታ ነው። እሷን አለማሳደድ፣ ለእሷም ደጋግሞ አለመደወል፣ ምን እንደሆነች ለማወቅ አለመታገል፣ ወይም እሷን ህይወት ውስጥ ለመመለስ ፍቅርህን እንድትቀበልህ መጎዝጎዝ ወይም መጎዝጎዝ ማቆም ማለት ነው ዝምታ። ይህ ዝምታ ታዲያ እሷ ጋር ምን አይነት ተጽዕኖ ያሳድራል ካልክ፣ የሰው ልጅ ናቹራሊ ነው የምላችሁ፣ ናቹራሊ የሆነን ነገር ኢግኖር ሲያደርግ፣ የሆነን ነገር እንደማይፈልገው ወይም ለዛ ነገር ቦታ እንደሌለው ካሳየ በኋላ ኤክስፔክቴሽን አለው፣ የሚጠብቀው ነገር አለ። እሱ የሚሆነው ለምሳሌ ይለምነኛል፣ ለምን ይላል፣ ደጋግሞ ይጠይቀኛል፣ እውነት ከፈለገኝ እንደዚህ ያደርጋል የሚለው ሊስቶች አሏት። በቃ እሷ ጋር ግድ ባትወድህም ነው የምልህ፣ ፍቅር ባይኖርባት ራሱ ነው የምልህ የሆነ ኤክስፔክቴሽን አለ። ያንን አለመስጠት፣ ያንን አለማድረግ ነው ትልቁ የዝምታ ፓወር ማለት ነው። እንቅስቃሴዎች ስቲል ነው የምልህ፣ ሪፖስት ሊሆን ይችላል፣ በሶስተኛ ወገን መናገርህን ስሜት አሁንም ጌም ውስጥ እንዳለች አንተ ላይ ፓወር እንዳላት የምታስብ ከሆነ ለምን ጸጸትስ ለምን ይሰማታል? ለምንስ ይቆጫታልስ? ምን አጣውስ ብላ ታስባለች። ማጣቷን ወይም ከሷ እንደሄድክ አሊያም ደግሞ የሷ የምታደርጋቸው ወይም አለመፈለጓን ማሳየት አክሴፕት እንዳደረክ፣ ለራስህ ክብር እንዳለክ፣ ለማንም ሪያክት የምታደርግበት ሌቭል ላይ እንዳልወቅ በዝምታ ስታሳያት ምንድን ያጣሁት? ለምንድን ነው ዝም ያለኝ? አይወደኝም ነበር እንዴ የሚሉ ጥያቄዎች እረፍት ይደሷታል። ስፔሻሊ ደግሞ እንዳልኩ ፐርሲው ያደርገኛል፣ ቼስ ያደርገኛል፣ ይለምነኛል፣ ይለማመጠኛል፣ ደግሞ ይጠይቀኛል የሚለው ነገር አለ። ስቲል እነዚህን አርገህ ራሱ ከሆነ አሁን ማቆም ነው። ኢሚዲየትሊ ስታቆም እሷ ደግሞ ምን ታደርጋለች? ስታርት ማድረግ ትጀምራለች። ከማሰብ ነው የምትጀምረው፣ አንተን ከመፈለግ ትጀምራለች። ፈልጋ ደግሞ እንደማታገኝ፣ ምክንያቱም ሼም ይዛታል። የመጀመሪያው ከመጸጸት ራሷ ጋር ይዛው ከመቆጨት ውጭ አንተ ጋር ልትመጣ አትችልም። አክሽኗን፣ ድርጊቷን ወይም ሁኔታዋን በአጠቃላይ ሺኖ ዝም ብለው ሰዎች እንደዛ አያረጉም። በተለይ የሚወዳቸው ሰው ላይ ስለምታውቀው እዛው ትጸጸታለች፣ እርር ትላታለች እንጂ አንተ ጋር የመምጣት ሞራል የላት። ምን መምረጥ አለብህ? ዝምታን።
ሳይለንት፣ ምንም አይነት ልመና፣ ምንም አይነት ልምምጥ፣ ምንም አይነት ክትትል፣ ምንም አይነት ሪፖስት ፖስት ምናምን አያስፈልጋትም ለሴት ልጅ። ምን ከፈለግ ፍቅርን ስታሳያት፣ ፍቅርን ስትሰጣት ካንተ መለየትና ችላ ማለትን ከመረጠች። ሁለተኛው ሴቶች ወይም እኛ የሚቆጨን ወይም የምንጸጸተው አንድን ወንድ ችላ ካልነውና ከተለየነው በኋላ እሱ ላይ ምን ስናይ ነው? ለውጡን ስናይ ነው። ለውጥ ስላችሁ እጅግ በጣም ጠንካራ ያለ ለውጥ ነው የሚያስፈልገ። እዛው የተወች ቦታ በስሜት ነው ምልህ። መቼም ታድጋለህ፣ ሰው ነህ። ምናልባት መልክም ሊቀየር ይችላል። ነገር ግን ምን ማስተዋል መቻል አለብህ? እስቲል አሁንም እንደምትወዳት እንደምትፈልጋት እሷ ተለየች እንጂ አንተን እንዳልተለየሃት የሚያሳይ በስሜት ብቻ ሳይሆን አክቹሊ ፊዚካሊም ሊሆን ይችላል፣ ሜንታሊም፣ በስራም በፋይናንሻልም ተለውጠ ካላየች ምንድነው እሷ ምንም የምትለወጥበት አንዳች ምክንያት የላትም። በቃ ይወደኛል፣ አሁንም ይፈልገኛል፣ አሁንም እድል ብሰጠው ይመጣል፣ እንዲህ ባደርገው እንደዚህ ያደርገኛል የሚል እምነት አላት። ያንን እምነቷን ምን ማድረግ አለብህ? መሻር መቻል አለብህ። አብራክ መሆን ድጋሚ የምትፈልገው እሷ መሆን መቻል አለባት። ዋው አብሬው ብሆን ኖሮ ይሄንን ላይፉን አብሬው ሼር አደረግ ነበረ እንዴ፣ እንደዚህ አይነት ልጅ ነበር እንዴ ምናምን የሚሉ ጥያቄዎች ተሰምተዋት ጉጉት ከአንተ ጋር መሆን የማትችልን አይነት ወንድ መፍጠር አለብህ። የግዴታ ምን ያስፈልጋል? ቆይ እኔማ እቀየራለሁ፣ እኔማ እንዲቆጫት አደርጋታለሁ፣ እኔማ ብለህ ፎክረህ ሊሆን ይችላል። ተግባር ላይ ግን እንዳትውል የሚያደርግህ ምንድነው? አሁንም ከእሷ ጋር አታችመንት ካለ ነው። ዲታች ማድረግ ካልቻልክ፣ አክሴፕት ካላደረግክ ማለት በቃ ከዚህ ሴትዮ ጋር አብሬ መሆን አልችልም፣ አትወደኝም፣ አትፈልገኝም፣ ስለዚህ ራሴን መርጬ ሙቮን ማድረግ መቻል አለብኝ ብለህ አክሴፕት ካላደረግ ስቲል ምንድናት ማለት ነው? አሁንም ጉልበት ወይም አቅም ያላት አንተ ላይ እሷ ናት። አሁን አቅም ማሳጣት የምትችለው በመቀየር ነው። ወንድም አለማ ውሎህን ቀይር፣ ምናልባት ደግሞ አስተሳሰብህን ቀይር። ከዛ ውጪ ደግሞ እሷን እንዲቆጫት ወይ እንዲጸጻት ብለህ ሳይሆን ለራስህ አዲስ ማንነት ስለሚያስፈልግ ቀይረው። ያልተቀየረ ማንነት፣ ያልተቀየረ አስተሳሰብ፣ ያልተቀየረ ውሎ እሷንም በምንም አይነት መንገድ እንኳን እንድትጸጻት እንድትቆጭ ልክ ነበርኩ፣ እንኳንም ቀረብኝ ይሄ ልጅ ከዚህ ጋር ነበር እንዴ ልዘልቅ፣ ይሄን ነበር እንዴ ወደድኩት፣ ይሄን ነበር እንዴ እድል የሰጠሁት ወይም ልሰጠው ያሰብኩት ትላለች። ነገር ግን ወዲያው ኢሚዲየትሊ አንደኛ ቅድም ያልኩህን አይነት ልምምጥ፣ ልመና፣ ኤክስፔክቴሽኗ ይፈልገኛል፣ ይከተለኛል የሚለውን ገደል ከከተትክባት፣ ሁለተኛ ደግሞ ወዲያው ከተለወጥክ ሌላ ሴቶች አብረውክ መሆን የሚፈልጉ ሜንታሊቲ በማህበረሰቡ የሚወደድ የሚከበረውን ልጅ ማምጣት ከቻልክ ነው እሷ ልትቆጭም ልትጸጸትም የምትችለው እንጂ ለእህትም አትመኘውን እህት ቤስት ፍሬንድ እንኳን ፍቅረኛዋ እንድታረገው የማትፈልገው የሆነችን ሴት ወዶ በቃ እሷን የሚከተልን ወንድ አንተ ራሱ ምን ሆኖ ነው የምትለው? ያንም ቨርዥን ቀይረው ደን ታየዋለህ፣ አይኗ ላይ ታየዋለህ፣ ቁጭቷን ጸጸተዋል። አንዱ ራሱ ከበቂ በላይ ሊሆን ይችላል። ነገር ግን አውቀ ሊሆን ይችላል ዝም ያልካትም፣ ማትለምናትም፣ ማትለማመጣትም ቆይ እስቲ ይውጣላት ብለህ ግን ፍቅር መያዝ ማፈን መናገር ማትችል አይነት ወንድ ለብላ ታስባለች። ከተለወጥክ ግን አብራህ መሆን አለመፈለግ አትችልም። ያንን ደግሞ ማድረግ ማትችለው ምሳ ኦልሬዲ ኢግኖር አርጋለች፣ ችላ አርጋታል፣ ሞክረን ቢብላታል። አሁንም ሼም ይዛታል፣ ታፍራለች፣ ልታሳያት አትችልም። ግን እርርድብን ስትል ታያታለህ በአይነ። ሶስተኛው አንድ ሴት ልጅ የምትቆጨው ወይም የምትጸጸተው አንቺን ችላ ማለቷና አንተ መተዋ ደስተኛ ሆነ ስታይቅ ነው። ይኸውልህ ሁሉም ሰው ሊያፈቅር ይችላል። ሁሉም ሰው ያፈቀረውን ሰው ያገኛል ማለት አይደለም። ወይም በፍቅር ላይ ተሳካ ሊሆን ይችላል። ቆንጆ ሴት ልትሆን ትችላለች በአንተ አይን። ምናልባት የእሱ አይነት ሴት ድጋሚ አላገኝም ብለህ አሊያም ደግሞ ስህተት ሰርታ ሊሆን ይችላል። ያንን ስህተት ተጠቅማም ሊሆን ይችላል እንለያለች ወይም ፍቅርህን ልትቀበል ያልፈለገችው። ግን መርሳት የሌለብህ አንድ ነገር እንደው ታውቃለህ፣ ላይፍ ይቀጥላል። ላይፍ በሚቀጥልበት ሰዓት ደግሞ የምፈልገው ነገር ለምን የኔ አልሆነም ወይም እኔ ህይወት ውስጥ ለምን ሀፕን አላደርግም ወይም እንዴት ይሄንን እሳሳታለሁ የሚል ጸጸት ውስጥ ካለክ ምንም ጥቅም የለውም። ነገር ግን በቃ ችላ ብለሃለች፣ እንደማፈልግ አሳይታለች፣ አትወድህም፣ አትፈልግህም በቃ በሚለው እንውሰደው። ምን መሆን መቻል አለብንና ማዘን፣ መከፋት፣ መናደድ፣ ምናልባት መናገር እሷን እነዚህ ጥቅም የሌላቸው አንተም ጥቅም የሌለህ ወይም ለራስ ዋጋ የሌለህ ወንድ መሆንህን ለእሷ ያሳያታል። እጅግ በጣም በወረደ አማርኛ ወይም ቃላት ሊሆን ይችላል የምነግርህ። ግን ይሄንን ቀጥታ መስማት መቻል አለብህ፣ ማመን መቻል አለብህ። ቁጭ ብለህ መጸጸት ወይም መቆጨት አሊያም የሰራኸውን ስህተት ሊሆን ይችላል እንዳልኩ ወይም እንደዚህ ባደረግኩ ኖሮ ወይ እንደዚህ ባደርግላት እንደዚህ ቢኖረኝ እያልክ
እንትን ማለት ራስህን ኦቨርቲንክ እንዲያደርግ ማድረግ የለብህም። ህይወት ትቀጥላለች። ራስህን ደስተኛ የሚያደርግህን ነገር ፈልግ። ራስህን መውደድ ላይ አተኩር። ራስህን ደስተኛ ማድረግ ላይ ቅድም እንዳልኩት ለራስ አዲስ ነገር መስጠት፣ ራስ ላይ ፎከስ ማድረግ ብቻ ነው አንድን ሰው ታርጌቱን እንዲመታ ማድረግ የሚችለው እንዲሳካለት ማድረግ የሚችለው። ቁጭ ብለህ የምትተክዝ ከሆነ የእሷን ፎቶ የምታይ ከሆነ እንዴት አድርገህ ድጋሜ ፍቅርህን እንድትቀበል እንዴት ማድረግ እንዴት ሀሳቧን ማስቀየር እንደምትችል የምታስብ ከሆነ እውነት እሱን እፈልጋለሁ ካልክ ቅድም እንዳልኩ ነው። አንደኛ አለመለማመጥና አለመነመን ነው። ሁለተኛው ደግሞ ራስህን መቀየር ነው። ሜንታሊም፣ ፊዚካሊም፣ ሳይኮሎጂካሊም፣ ፋይናንሻሊም ዋሬቨር መቀየር ነው። ታዲያ ልክ ስትቀየር ምን መሰለ እንዴችን ነው እንዴ ወደድኳት ነው የምትለው። ምን ሆኜ ነው እቺን የወደድኩት እሷን ነበር እንደ የፈለግኳት እግዜር ይስጣት ትላታለህ፣ ታመሰግናታለህ። ምክንያቱም አሁን ባለህበት ሌቭል ልትሆን አትችልም። መጀመሪያ የነበረው ቨርዥን የፈለጋትም ያፈቀራትም እንጂ አሁን የተቀየረው የተሻለ ነገር ለራሱ የሚያስበው ከራሱ ጋር በፍቅር የወደቀው ወንድ እመነኝ ያችን ሴት አብሯት ለመሆን አይደለም እሷ ያለችበት መገኘት አይፈልግም። እንደሆነም ያመሰግናታል። ራሱን እንዲያ ያድርገዋለች፣ ፑሽ አድርገዋለች፣ ግፊቷን ተጠቅሟል። ይሄንን ነው ማድረግ ያለበት። ቁጭ ብላ ግን የምትተክዝ የምታዘን ከሆነ በዛ ስሜት የምትደበር ከሆነ መላቀቅ የማትፈልግ ስፔሻሊ ደግሞ ለራስ ፍቃድ የማትሰጠው ከሆነ እሷ ናት የምትዝና። በእኔ ምክንያት ነው እንደዚህ ሆነው ሰው የሚያወራላት እሷን ወዶ እኮ ነው። ባይሆን እንኳን ራሱ በቃ በራስም ምክንያት ተደብረ ቢሆን እኮ እሷን እኮ ወዶ ነው እንደዚህ ሆነው ምናምን ነው የሚሉክ። አንተ የባሰ ትጨልላለህ፣ እሷ ደግሞ ምንም ትቀጥላለች ላይፏን። በቃ ህይወት ሰዎች እንደዚህ ናቸው። ነገር ግን ይህንን እድል ካልሰጣት፣ ደስተኛ ከሆንክ፣ ሙቮን ካደረግ፣ አዲስ ነገር የምትሞክር ከሆነ፣ ከአዳዲስ ሰዎች ጋር የምትተዋወቅ ከሆነ፣ ሶሻል ሚዲያ ላይ እንዳልኩ ሪፖስት የምታደርገው የሀዘን ሳይሆን አሁን የተቀየረውን ደስተኛ የሆነውን ህይወቱን የቀጠለውን ወንድ ከሆነ ትቆጫለችም ትጸጸታለችም። አራተኛው ሴቶች የሚቆጫቸው ወይም የሚጸጽታቸው አንድን ወንድ ችላ ካሉ አሊያም ደግሞ ከተወቱ በኋላ አብሯቸው በነበረ ሰዓት ጥሩ ከሆነ ነው። መጥፎ ማንነት ካልነበረ በስነ ስርዓት ትሪት ካደረካት፣ ፍቅርህንም ያሳያት የጠየካትም በስነ ስርዓት ከሆነ ከዛ በኋላ ሪጀክት ስታደርግ ወይም እንዳልፈለገች ስትነግራት ወዲያው ከእሱ አካባቢ ቅድም ያልኩን ዝምታን በመምረጥ ራስ ላይ ፎከስ በማድረግ የሚገባኝ እኔ የምኖረው አጭር ህይወት ነው ደስታ ነው እንጂ እሷን ማሳደድ አይደለም ብለህ አክሴፕት አድርገህ በአክብሮት ከእሱ አካባቢ የራቀው ወንድ ያንን ወንድ በማጣቷ ላትጸጸት አትችልም። እንዴትና ለምን ካልከኝ ላይፍ ይቀጥላል። በጣም ሬር ነው። አሁን አንተ እሷ ልክ ስታፈቅር ነው አይደለ? ልክ ስታፈቅር ስትወድ ነው የሆነን ወንድ ህይወቷ ውስጥ ልታስገባት። እዛ ቦታ ስትሄድ ግን እሷ ጋርም ፍቅር ስላለ አንተ በምትሰጣት አይነት እንክብካቤ፣ አንተ ባየሃት አንግል እዛ ቦታ ሊሆን አይችልም። ደን ወይኔ እሱ ቢሆንስ ትላለች። እሱ ቢሆን በዚህ ባህሪው እሱ እኮ እንደዚህ ያናግረኝ ነበር፣ እሱ እኮ አልፈልግም ስልም እንደዚህ ነው ያደረገው የሚሉ ህመሞች ይሰጧታል። ስለዚህ ምን ማድረግ አለብህ? አሁንም በድጋሚ ቅድም ያነሳውን አይነት ባህሪ ወይም ተግባር ነው የሚያስፈልገ። አልፈልግም ብላኛለች ብለህ ፍቅር ጥያቄህን እንድትቀበል ስታይሉን፣ መጠኑን፣ አይነቱን እየቀየርክ መመላለስ ያስንቀሃል እንጂ እንድትወደድም እንድትከበርም ነገ እንድታስታውስም አያደርግህም። ጥሩ መሆን አንድ ነገር ነው። ስሜት አለ። ስሜትህን ግን ለእሷ ሪያክት ማድረግ ጥቅም የለውም። ዞር ብለህ ፓወሩን ራስ ላይ ስትጠቀመው ስትወስደው ፓወሩን የዛኔ ግን ምን ይሰጣል? ጥቅም ይሰጣል። መጥፎ እስካልሆንክላት በክብር ካናገርካት የወደድካት ከልብህ መሆኑን የሚያሳያት ራሱ በመሰለች ባደገች በቁጠች ቁጥር ያንተ ዋጋ ከፍ የሚል ባየች ቁጥር ወይኔ እሱ እኮ የኔ ነበር እንዲላት የሚያደርገው ያሳያሃት ባህሪ ነው። ወቅ ኪስህ አይደለም ያሳያሃት፣ መልክክ አይደለም ያሳያሃት ፐርሰናሊቲ ሁሌም ሴት ልጅን እንዲጸጽታትና እንዲቆጫት ያደርጋል። አብዛኛዎቻችሁ ግን ኢጓችሁ ስለሚበልጥባችሁ አንደበታችሁ እሳት ነው። እይታችሁ አንዳንዴም ዱላ ሊኖረው ይችላል። ለምን እምቢ ያለችኝ? እሷ ከማን ትበልጣለች? ከማንም ላትበልጥ ትችላለች። አንተ ግን የሰጣት ፍቅር ወይም አንተ የሰጣት አቴንሽን ግን ከሁሉም ሴቶች እንድትሻል አድርጋ እንድታስብ አድርገሃታል። ያንን ቀስ ብለህ ተቀብለህ በመልካምነት ከሄድክ በራሱ ፓወር አለው። መልካምነት ለእሷ ያሳየው ክብርና ፍቅር በራሱ ጊዜ ነገ ፍቅር ሲይዛት ነገ ከሆነ ወንድ ጋር ስትሆን ምናልባት ደግሞ ከማንም ጋር ላትሆን ትችላለች። አንተም በማንም እንደማትተካ እንድታስብ ማድረግ ትችላለህ። የዛኔ ቁጭት ይሰማታል። የሆነችን ሴት ስትወድ ችላለችኝ፣ ኢግኖራለች፣ አካበደች ብለህ ከእሷ ጋር ግብግብ እንዳትገጥም ወይም እሷን የምታሳምንበትን ስታይል ምናምን አትቀያየር።
ሙቮን አድርግ በቃ። ወንድ አይደለ ብዙ እኮ ሀስል አለብህ፣ ብዙ ኃላፊነት፣ ብዙ ሪስፖንሲቢሊቲ አለ። የሆነችን ሴት ወደ ቁጭ ብለህ መተከዝ፣ እሷ ሀሳቧን ለማስቀየር እየተመላለስክ ምናምን ክብርህን ማጣት የለብህም። ይሄ ነው ትልቁ ሚና የሚጫወትልህ። አምስተኛውና የመጨረሻው እኛ ሴቶች የወደድንን ወንድ ችላ በማለታችን የምንቆጭበት ምክንያት አሊያም ደግሞ ከተወችህ በኋላ እንዲጸጽታት የሚያደርጋት አንተ ለራስህ የምትሰጣቸው ቦታዎች፣ ፍቅሮች፣ ክብሮችና ሁሉ ነገሮች ናቸው። በቃ አንድ ሴት የግዴታ ህይወት ውስጥ መኖር አይገባትም። ወይም እንዳልኳችሁ ነው ይኸውልህ የእሷን ምክንያት ብታቅ እሷ አልፈልግህም ያለችበትን ወይም አንተን ያልወደደችበት ምክንያት ከአንተ ጋር ላይገናኝ ይችላል። በቃ ከአንተ ጋር ላይገናኝ ይችላል። የራሷ የስነ ልቦና ችግር ሊሆን ይችላል፣ የመጣችበት ሊሆን ይችላል፣ ወይ ሌላ ወንድ ወዳ ሊሆን ይችላል። ዋቴቨር እሱ የአንተ ችግር አይደለም። ምናልባት ግን ሪያሊቲውን እድሜ በጨመረ ቁጥር ነገሮች በተቀየሩ ቁጥር እንዳልኩ ራስህንም ደግሞ ስትቀይር ስታቀው ምናልባት አምላክህ ምን ያህል እንደሚወድግ ምናልባት ስለማትገባክ ምናልባት ልትማርባት እንደሆነ ታመን ይሆናል። እዛ ደረጃ መድረስ አይጠበቅብህም። አንድ ሴት አልፈልግህም ብላ ወይም ችላ ብላ ከሄደች በኋላ ራስ ላይ ኢንቨስት ማድረግን ተለማመድ። ወዲያው ኢሚዲየትሊ ዲታች እንድታደርግ እንዳልኩ ቅድም ዲታች ካላደረግክ ከሷ ጋር ስቲል ምን ትሆነ በቃ እስር ቤት ራስ ላይ ቢልድ ማድረግ ነው። ፎቶዋን ማየት፣ ከዚህ በፊት ቴክስት የተላላካችሁን ተስፋ እንዳለክ እንድታስብ ያደረገችውን የሆነ ነገር የነገረችን እነዛን ነገሮችን መላቀቅ፣ ልክ ብሬክ አፕ እንዳደረግክ አይነት ማሰብ፣ ወዲያው ራስን ለማዳን ማለት አክሴፕት ማድረግ፣ አዲስ ነገር መሞከሩ ምናምን እጅግ በጣም ቀላል ያደርጋል። አወሳሰብሽ ወዲዬ ፍቅር በዚህ ዘመን አለ ወይ? አለ። ድብና ነው። እድል ከሰጠኸው እንደዚህ ደም ስር ውስጥ እየገባ ነው የሚሄደው። ቀለል ካደረግከው ግን ምን ይሆናል? ቀለል ማለት ይችላል። እሷ የሚቆጫትና የሚጸጽታት እንዴት እንደሆነ ታውቃለህ? ራሱ ላይ ኢንቨስት የሚያደርገው ወንድ ሁሌም ቢሆን ምን አለ በጣም ቦታ እንሰጠዋለን። አንደኛ ነገር ወዲያው ሙቮን ካደረግ ለራስ ክብር እንዳለክ ይነግራታል። ሁለተኛው ነገር ደግሞ ምንም ኤግዚስት እንዳላደረገች ልትለምናት ልትለማመጣት ምንም ያህል ብታፈቅር እንደማትለማመጣት ምን ያህል ኩሩ እንደሆንክ ለሷ መናገር ትችላለህ። ለሷ መስጠት የፈለግከውን ትኩረት፣ ጊዜ፣ ፍቅር ለራስ ስትሰጥ ምን ያህል ራስን እንደምትወድ ትነግራታል። ራሱን የሚወድ ሰው ደግሞ በቀላሉ ሌሎችን መውደድ፣ ሌሎችን እንዴት ማክበር እንዳለበት፣ እንዴት ትሪት ማድረግ እንዳለበት ይታወቃል። ዛሬ ላይ መስላት ይችላል ያለችበት እድሜ ከፍ እያለች ስትሄድ ግን ዛሬ ባይቆጫት እንዳልኩ ባይጸጽታት ረረደብን ነው የምትለው። ትዝ ሲላት ስታይብ ስታቃት እሱ ነበር እኮ የኔ መሆን የነበረበት ትላለች። ስለዚህ እሷ አልፈልግም እንዳለች ራስ ላይ ኢንቨስት ማድረግ ጀመር። በቃ ጊዜውንም ትኩረቱንም ፍቅሩንም ለራስ ስጥ። እነዚህን ነገሮች ስታደርግ ደግሞ ሞር ታውቃለህ ስለ ራስህ እንዴት ኮንትሮል ማድረግ እንዳለብህ፣ ቁጣህን ማሳየት እንደሌለብህ ለማንም ታሳያ። ይሄ ደግሞ የወንድነት መገለጫ ነው። ሞክረው። አንተም ማጣቷ እንደዚህ አይነት ሰው ማጣት እንዴት ላናድድ ላያበሽቅ ይችላል? ሀሳቤን ከወደዳችሁት ካመናችሁት ለእኔ በላይ ለሌቱ ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።